ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችኋለሁ። በስጁስ ጎንዶሉ ማለት ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ለዚህ ቪዲዮ 3000 ላይክ እንድትጎጩት እጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ ሊጀመር ሊሆነዳ ሰዓታት ብቻ የቀሩት እጅግ በጣም ዘግናኝ ጦርነት ነው። እንግዲህ የአሜሪካ መንግስት ሙሉ ዝግጅትን አጠናቅቄያለሁ፣ በመካከለኛው ምስራቅ ላይ ጠላት ብዬ ያስኳትን ኢራን ለማውደም ሙሉ ዝግጅትን አጠናቅቄያለሁ ብሏል። እንደዚህም ደግሞ ዜጎቹ ከኢራን ምድር ከእስራኤልም ከተለያዩ ቦታ ላይ ዜጎች ራሳቸው እንዲጠብቁና እንዲሸሹ የተለያዩ ሀገራት መግለጫ እየሰጡ ነው። ይህን ተከትሎ ብዙ ፍርጠጣዎች አሉ። የአውሮፓ ዜጎች ከጀርመንም እንግሊዝም ጣሊያንም ራሱ አሜሪካኖችን ጨምሮ ዜጎቻቸው እንዲፈረጥጡ ከኢራንና አካባቢው ላይ ካለ አደገኛ ቀጠና እንዲወጡ አስጠንቅቋል። እንደዚሁም ደግሞ ወታደሮቻቸው ሁሉ እየፈረጠጡ ነው። እኔ ብቻ ነው የቀረው ወገኖቼ። እና ቀጠናው ላይ ያለ መፈርጠጥ እጅግ በጣም ተጧጥፎ ነው የቀጠለ። ሁሉ እየፈረጠጠ ነው ያለ፣ ሁሉ እየፈረጠጠ ነው። ኢራኖችም ደግሞ መካከለኛውን ምስራቅ በአንድ ሌሊት ሲነድ እንዲያድር እናደርገዋለን። ለመታየት ያብቃቸው እና ስልኮቻችንን ፉል አድርጉ ቻርጅ። የሚያስደንቅ ነገር ማስታወሻ በስልካችሁ ላይ ታስቆራላቸውና ሁላችሁም ስልካችሁን ቻርጁን ፉል ማድረጉን እንዳትረሱ ብሏል የኢራን ሚሊተሪ። ቀልዱን ጀመረ ደግሞ ይሄ ያለፈውን 12 ቀን የኢራን እስራኤል ጦርነት የኢራን ሚሊተሪ በዓለም ደረጃ እጅግ በጣም ዝነኛ ኮሜዲያን ሆኖ ነበር የከረመው። ጦርነቱን በጨዋታ ቃና በቆልድ በፈን በጥሩ ጣፋጭ በሆነ ሁኔታ እንድንከታተል ከረዱን ኃይሎች ውስጥ አንደኛ የኢራን ሚሊተሪ ነው። ሲኮምዳቸው የነበሩ ኮሜዲዎቹ በጣም አዝናኝና አስቂኝ ናቸው። አሁንም በቃ ጀመረ፣ ወደ ስራው ተመለሰ። ሁላችሁም ስልካችሁን ፉል አድርጉት ብሏል። ባትሪ ፉል አድርጉት። የምትቆራርጹት በጣም ቆንጆ ነገሮች እናሳያችኋለን ብሏል። የሆነ ሆኖ ይሄ ነገር እንደተቆለደ አይደለም። እዚህ አፍሪካ ውስጥ እንደምንበሳበሰው እንደምንጃጃለው አይደለም። ይሄ እጅግ በጣም ጅምላ ጨራሽ ጦርነት ነው። የሚሊዮኖችን ህይወት ሊቀጥፍ የሚችል ጦርነት ነው። እንደምታውቁት ፍርጣጣው ተጧጥፏል ስላችሁ በዜጎቹ ብቻ አይደለም። ወታደሮች፣ የአሜሪካ ወታደሮች መካከለኛው ምስራቅ ላይ ካለው ቤዞቻቸው እየፈርጠጡ ነው ያሉት። እንደዚሁም ደግሞ ዜጎቻቸው ቤንጃሚን ኔታንያሁ ፈርጥጧል ብላቸው አታምኑኝም። እኔ ግን ከ3 ቀን በፊት ምን ብዬ ነበር? 3 ቀን ስጥኝ ሶኛለት እንደዚሁ አላልክም? 3 ቀን ከ3 ቀን በኋላ ይሄ ጦርነት ወደ መፈንዳት ነው የሚሄደው አልኩኝ። ሮይተርስ ይሄ ትናንትና 11 ሰዓት ላይ ጦርነቱ ሊፈነዳ 24 ሰዓት ብቻ ነው የቆረው ብላል። እንግዲህ አሁን ስንት ሰዓት ነው? ከቀኑ 3 ሰዓት ተኩል ሆናል። ይሄ ማለት ምን ማለት ነው? 7 ሰዓት 8 ሰዓት ውስጥ ባለው በእነዚህ ሬንጅ ውስጥ በማንኛውም ሰዓት ጦርነቱ ሊፈነዳ ይችላል ብለው ሮይተርስ ነው መረጃውን ያወጣው። ሮይተርስ ነው። ስታዩትም ዙሪያው ቀጠናው እንቅስቃሴ በጣም አስፈሪ ነው። የእስራኤል ሆስፒታሎች በተጠንቀቅ ቆመዋል። የእስራኤል የመከላከል ስርዓት በተጠንቀቅ ቆመዋል። ቤንጃሚን ኔታንያሁ እስራኤልን ጥሎ ወደ ግሪክ ፈርጥጣል። ሰራዊቶች፣ የአሜሪካ ሰራዊቶች መካከለኛ ምስራቅ ላይ ካለ ነው ፈርጥጧል። እኔ ብቻ ነው ያልፈረጠጥኩት። እችን ቪዲዮ ልቁረጽና ልፈርጠጡ መሰለኝ። ኧረ እናንተም ፈርጥጦ ላይክ አድርጉና እናንተም ፈርጥጦ። በነገራችን ላይ ጅቡቲ ትደበደባለች እየተባለ ኢራኖቹ ነው ያወጡት ሊስት ላይ ከምንደበድባቸው አገሮች አንደኛ ጅቡቲ ነው ተብሏል። ወገኖቼ ነዳጅ ፉል ሊያቋርጥ ትችላለህ። እውነቴን ነው የምላችሁ። እንዴ ጭዌ በጣም ከባድ ነው። እዚህ ዝም ብለን አገር ውስጥ ከነ አዶናይ ጋር ከነ ጃኒ ጋር እንደምንሞላፈጠ እንዳይመስላችሁ። ወታደሮችን እስከ ማስፈርጠጥ የተደረሰ ነው። ጠቅላይ ሚኒስትር አገሩን ጥሎ እስከ መፈርጠጥ አስቡት። ቤንጃሚን ኔታንያሁ አገሩን ጥሎ እስከ መፈርጠጥ። ምን ነው ህዝብህን ለአደጋ አጋልጠህ አንተ ትሸሻለህ? ለምን? አንተ አመራር ነህ። አንተ መነካት የለብህም። አንተ ከተነካ ሞት ነው፣ ውርደት ነው፣ እፍረት ነው። ታስታውስ እንደሆነ በ12 ቀን ጦርነት ወደ 2 ጊዜ በአጠቃላይ ከወደ 3 ጊዜ በላይ ቤንጃሚን ኔታንያሁ ለጥቂት ነው ከሞት ያተረፈው። ለጥቂት እቤቱ ድረስ ድሮን ተከትለው መጥተው አፈንድተው ለጥቂት ነው የተረፈው ሰውየው። ስለዚህ እነዚህ ኢራኖች አሁንም አርፈው ይቀመጣሉ። ኔቨር ላይክ እያደረጓቸው ሼር እያደረጋቸው ምን የጦርነት ከፈነዳ በኋላ ፈንጣሪው ሊያገኙን ስለሚችል ላይክ እና ሼር እያደረጋቸው ጦርነት የሚያስቅ ነገር የለውም። ግን
አይቀሬ ሲሆን ምን ታደርጋለህ? ምን አማራጭ የለም። በቃ አማራጭ ስለሌለ ነው ወገኖቼ። እኔ ለራሴ ጉንፋን ይዘኝ እንትን እንዳሮጌ ቮልስዋገን ኩርኩር እያልክ ነው። ግን የሆነ ሆኖ መረጃው አይጎዳም። መረጃ ይጠቁማችኋል። በተጠንቀቅ መቀመጡ ጥሩ ነው። ተጠንቀቁ፣ ለእኛም ጭምር ነው። ቀይ ባህር ሁቲ አማጽያን፣ ሂዝቦላ፣ ሐማስ እዚህ ዙሪያ ያሉ ታጣቂዎች በሙሉ ቀይ ባህርን ሙሉ በሙሉ ሊያቆሙት ይችላሉ። ሙሉ ለሙሉ ማለት ነው። ምክንያቱም የመጠፋፋት ጦርነት ርህራሄ የለውም ወገኖች። ይህን አያውቅም። አሁን ኢትዮጵያ ውስጥም ግጭት እንዳይነሳኛ ሁልጊዜ የምንጮኸው ለዚህ ነው። ሰዎች ተስፋ አጥተው የመጨረሻ የህልውና ጉዳይ ነው ብለው ከተነሳው ማንም አይመልሳቸው እና ጦርነት ወደዛ ወደ ህልውና ጦርነት፣ ይሄ የስሙላ ህልውና ሳይሆን በትክክልም የህልውና ጦርነት መምጣት ሲጀምር ከዛ በኋላ አደገኛ ነው። ለምሳሌ የአሁኑ ጦርነት በእርግጠኝነት በነገራችሁ ከዚህ በፊት እንደነበረ 12ቱ ቀን ጦርነት አይደለም። በጣም የተጣደፈ ጦርነት ነው። ለምን አሜሪካና እስራኤል አውሮፓኖቹ ጭምር የኢራንን መሳሪያ ቶሎ ሳይጠቀሙበት ባለበት ለማውደም ነው የሚሯሯጡት። ኢራኖቹ ደግሞ መሳሪያቸው ሳይመታ ለመጠቀም ነው የሚሯሯጡት። ስለዚህ ኢራኖቹ በጥድፊያ ያለ ስስት ከዚህ በፊት በጥንቃቄ ነው ጦርነቱ ድንገት ቢቆም እንኳን የተወሰኑ መሳሪያዎቻችን ብለዋል። አሁን ግን ስስት የለም። ኢራኖቹ ምናልባት በአንድ ቀን ውስጥ 1000 ሚሳኤሎችን ሊያስወነጭፉ ይችላል። ሃይፐርሶኒክ ሚሳኤሎችን ምናልባት በአንድ ቀን ወይ በሁለት ቀን በሶስት ቀን ልዩነት ሙሉ መሳሪያቸውን ተጠቅመው ሊጨርሱ ይችላል። ከዛ ወደ ሽምቅ ውጊያ ሊገቡ ይችላል። የወደመው ወድመው የጠፋው ጠፍቶ ወደዛ ውስጥ ይገባል። ለምን ከዚህ በፊት እንዳለው ቆጠብ እያደረጉ ዛሬ 100 ከነገ ወዲያ 200 300 እያደረጉ ቢጠቀሙ አንድ ምንጩ የሃይፐርሶኒክ ሚሳኤል የተቀመጠበት ምንጩ እነሱ በሳተላይት መረጃ ካገኙ በኋላ ያን ቦታ በተለየ ሁኔታ ሊደበድቡ ይችላል። ስለዚህ አንዴ ሊሆን ይችላል የሚጠቀሙት እና ጦርነቱ በእርግጠኝነት የምነግራቸው ከ10 ቀን ወይም ከ15 ቀን አያልፍም። ለምን የከረረ ዱላ ነው። ለምሳሌ አሁን ሰፈር ውስጥ ጸባይታቸዋል። በቦክስ ሰው ተያይዘው ከተደባደቡ 30 ደቂቃም 40 ደቂቃም እየተንከባለሉ ሊመቱ ይችላል። አንደኛው እስኪሸነፍ ስለት ከያዙስ እንደዚህ አድርጋቸው በቃ ሽጉጥ የያዘ ሰው ብዙ ደቂቃ አይደባደብም። ሽጉጥ የያዙ ሰዎች ምናልባት ከ30 ሰከንድ በላይ አይደባደብም። ሳብ አንዱ ይሞታል። በቃ አሁን ይህን እንደዛ አየቱ ወይ ስለት ይዞ እንደሚዋጉ ወይ ደግሞ ሽጉጥ ይዞ በጭካኔ እንደሚጣሉ ሁለት ሰዎች አድርጋችሁ ቁጠሩ። ይሄ ጦርነት ጥድፊያ የተሞላበት ነው እና ምናልባት ነዳጅ ሊቋረጥ ይችላል። ምናልባት ዘይት ሰማይ ሊወጣ ይችላል። ምናልባት ሸቀጣሸቀጥ ሰማይ ሊነቅ ይችላሉ። ወደቦች ሊደበደቡ ይችላሉ። የጅቡቲ ወደቦች ሊደበደቡ ይችላል። ያ ዝም ብለችን ማስታወሻ ያዝ። ያ ወፈፌ እንዲህ ብሎ ነበር ትለኛለህ። አስምሩት እስቲ። ያ ወፈፌ እንዲህ ብሎ ነበር ትላላቸው። ምናልባት ሸቀጣሸቀጦች ሰማይ ሊነኩ ይችላሉ። ቀይ ባህርና ዙሪያው የኤደን ባህረ ሶላጤ ሰው ምንድነው ለሱ ሊቆላለፍ ይችላል። በጣም ውጥረት ሊኖር ይችላል። ለምን ሁቲ አማጽያን የኢራን ነገር ካበቃ የሁቲ አማጽያን ነገር ያበቃል። የሂዝቦላ ነገር ያበቃል። የሐማስ ነገር ያበቃል። መካከለኛው ምስራቅ ሙሉ በሙሉ አረቡ በሙሉ ለአሜሪካ እጅ ወደ ላይ ይላል፣ ትንበረከካል። ስለዚህ እቺ እንዳትሆን የሞት ሽረት ፍልሚያ ይኖራል ነው ማለት ያለሁት። የሞት ሽረት ፍልሚያ ይኖራል ነው ማለት ያለሁት። ይሄን ስለሚያውቅ ነው በጣም ላርጅ ስኬል የሃይፐርሶኒክ ሚሳኤል ጥቃቶች ስለሚኖሩ ነው ኔታንያሁ ቤቱን ጥሎ ሄደ። ሰሞኑን አይታችኋል። እዚህ ነገር ግን ወሬ እየበዛ እኮ በምን መረጃ እንደምሰጣችሁ እኮ ግራ እየገባኝ ነው። ሰሞኑን አይታችሁ ከሆነ የእስራኤል ዜጎችን መረጃ የኢራን ሀከሮች ላኩላቸው። ፓርኪንግ ቦታ የሚውሉበት፣ የሚገቡበት፣ የሚወጡበት የመንገድ ዳር ካሜሮች ሳይበር ሴኩሪቲውን ሰብረው ገብተው ናሽናል አይዲ ምናምን የላኩት እና የሆነ ቀውስ ሊኖር እንደሚችል ኔታንያሁ ስለተጠነቀቀ ድንገት እንደባለፈው ሞክሮ ቢስቱኝ ወይ ደግሞ ቢያገኙኝ የሞት የውርደት ነው ብለው ፈድ ብላል። እኔም እቺን ቪዲዮ ቀርጬ ፈድ ልበልላችሁ መሰለኝ። ለዚህ ግን እኔ በዚህ ጉዳይ ላይ ኮሜንታተር ሁኜ መገኘት አልፈልግም። እውነታው ግን በጣም ከባድ ነገር፣ በጣም ውስብስብ ነገር የሚፈጠር ይመስላል። ምኑን ጥንቃቄ እናደርገዋለን? ዝም ብሎ ማየት ነው እንጂ ምን አሁን ነዳጅ ድንገት ቢቋረጥ ወይም ቢወደዱ ብለን እንዳንል ምን ከ3 ቀን ከ5 ቀን በላይ አያስኬድ ነዳጅ እና ምንም ትርጉም የሌለው ነገር ነው። የሆነ ከፊታችን ያለው ቀናቶች
እጅግ በጣም ፈታኝና አደገኛ ይመስላል። ይሄን ሐሳቡን አሳሲሞቻችን ላይ ካርግ ሼር አድርገው ወዳቻለሁ። ይመቻችሁ። ፒስ